ጋይስ በውበታችሁ አትመኩ። ውበት ረጋፊ ውበት ጠፊ ነው። በውበታችሁ አትመኩ። ውበት ፈራሽ ነው። እዚህ በውበቷ የምትመካ አንድ ልጅ አለች። እዚህ ጋር ቪዲዮን አይተን እንመለስና ከዛ ኮሜንት እናነባለን። መስታወት በጭራሽ አላይም ደፍሬ መቼ ጠፋኝና ጉማሬ አረቂቴና ደፍረሽ ብታዩ ራሱ መስታወቱ ፊቱን ያዞራል። ደንግጦ ነው የሚዞርብኝ። በረዶ ቢበስ ምናልባት በርዷቸው ከተጠጋጉ በግስላው ኤዲት እንኳን አይጠጋጉም ጥርሶች። ይከብዳል ግስላው በእርግጥ ምንም ይሄ ግን አይችለውም። በቃ ይከብዳል። ብሬስ ሳይሆን አደገኛ ጥር ነው የሚያዝ። ፍንጭት ነው ግጭት? እግር አገባን እኮ ወገን። እስኪ አስረዱ የገባችሁ ካላችሁ። ፍንጭት ይሁን ግጭት እስኪ እናንተ ምንም የገባኝ አይደለም። እስኪ የምታውቁ ካላችሁ ፍንጭት ነው ግጭት ይሄ ነገር እስኪ ጻፉልኝ ኮሜንት ላይ። ከይቅርታ ጋር በመሃል ማለፍ ይቻላል? እንደው ቅር ካላለሽ ያው የሰው ቤት አቋርጠ ገባ እንዳትና በመሃል ማለፍ ይቻላል? ጌች ነኝ ከሄሊኮፕተር ላይ ሆኜ ነው ያየሁት ፍንጭትሽን። ኦ ማይ ዳሪያን ተስከፋ ጭራሽ ይመሸ። ሰላም እንዴት ናችሁ? ብዙዎቻችሁ የውጭውን በነጭ ካልሲ ሄደው ምን ያክል ይቆሻል የሚለውን ትሬንድ አይታችሁ ኢትዮጵያ የሚሰራልን ባላችሁት መሰረት እሱ ስላልተመቸው እኛን ልኮና እኛ ዛሬ ሜክሲኮ ሄደን እናያለን ማለት ነው። የመጀመሪያ የምንሄደው ሰው ይበዛበታል ብለን ያሰብነው ቦታ ላይ ነው። እዛ ላይም ሄደን ብዙ አልቆሸሸም፣ ነገር ግን ዝናብ ስለሆነ ትንሽ ውሃነት አለው። ከዛ በተጨማሪ ግን ባስ ላይ ሞል ይቆሻል ብለን ስላሰብን ወደ ባስ እንሄዳለን ማለት ነው። እንግዲህ ባስም ሄደን ትኬታችንን ቆርጠን ባስ ውስጥ ገብተን ምን ያክል እንደሚቆሸሽ እናሳያቸዋለን። አሁን ወደ ባስ ውስጥ እየሄድን ነው። ባስ ውስጥም ገብተናል። እንግዲህ አሁን ፋይናሊ እንደምታዩት ይሄን ያክል ቆሽሿል። እንደዚህ አልጠበቅኩም ነበር። በጣም ነው የቆሸሸው። ይሄ ግን ሰፈር አይቆሽሽም። ወር ደግሞ እዚህ ሰፈር ሄዳችሁ እስቲ ቼክ አድርጉ የምትሉት ካለ ኮሜንት ላይ ጻፉልኝ። ታይ ሁሉም ጋር ይቆሽሻል። የትም ብትሄጂ መቆሸሹ አይቀርም። ታይ በቃ ምን አለ ግን ንጹህ ቦታውን ብትረግጪ ዓለም የሚያየውን ነገር ምን አለ ባታስጪ። መርጠሽ አትሄጂ እንዴ? ጭራሽ ገበናችን ውጪ። እቤትሽ ውስጥ በቂ ነበር። አደከሙሽ። አባት ላይ ፊልም ጥሩ ነበር። አደከሙሽ። እቤት ውስጥ ኮምፒውተር አንድ ዞር ኢትዮጵያ ውስጥ አጥባሽ ብታሰጪው ራሱ ይቆሻል። ቆሻሻ በእጅሽ ይዘሽ ብዙ ራሱ ከዚህ የበለጠ ይቆሻል። ሀቃቁና አውራ ከተባለ ይቆሻል። በቃ ሀቅ የግዴታ ይቆሻል። እኛ ሀገር እንኳን በነጭ በጥቁር አይሞከርም። በእርግጥ እውነቱ ሪል ከተባለ እንኳን ለጥቁር ይከብዳል። የምር ነው። ጥቁር ለብሰህ ትወጣለህ፣ ፈጣሪ ሲረዳ ቀኑ ሙሉ ትውላለህ። ከዛ ግን የሚመጣው ምንድነው? ጥቁር ለብሰህ ይወጣል ቡኒ ሆኖ ከሆነ እርሳሳማ ከለሩን ቀይሮ ሊመጣ። ነጭ ልብስ ደግሞ ከለበስክ በጣም ነው ጥንቁ ከሆንክ ምንድነው ግማሽ ቀን ትለብሳለህ። በጣም ጥንቁ እንጂ አይሞከርም። በቃ እንደዛ ነገር ይቅርባችሁ፣ አትሞክሩት። ሀገራችን ላይ ይቅርብን፣ ተውት። ምን አለ ቢቀር ጥሩ ነገር ብን
በቃ ይበቃናል። የእውነት ልቤን የነካው ያው ማይሄድ የለምና ሁሉም ጊዜውን ጠብቆ ይሄዳል። ግን ያው ሀበሻ እጁ ረጅም ነው። ሀበሻ እጁ ረጅም ነው። ቲክቶክ ሞታ ሰለስቱ ደግሞ ሮብ ነው እንዳትቀሪ። ጠላም ተጠምቆ ሞጣ ካሁኑ ናፈቀኝ። ከሁሉም በላይ ግን ልቤን የነካኝ ሳነበው ራሱ እንባ ቅር ይለኝ። እስኪ እናንተ ራሳችሁ በጣም ነው የሚከብደው የእውነት። አንተን አምኜ የዋትስአፕ ሜሴጅ ራሱ እኮ አልመልስም ነበር፣ ግን አዋርድ መሀል ላይ ጥላ ትንሽ ይከብዳል የእውነት። እና ሀበሻ እጁ ረጅም ነው። በቃ እመኑ የማይደርስ